እንዴት ከአንዱ ጥያቄ ወደ አንዱ ጥያቄ ስትሄድ ማለት ነው I have to think ፕሮሰስ ማድረግ አለብኝ ብለ የምትጠይቀውን ጥያቄ ፕሮሰስ አይምሮ ያድርጎ ነው ከዛ የሚመልሰው አትፍጠን እኮ ፕሮሰስ አድርጊና መልሽልኝ ኦኬ ቀስ ይያልክ እሺ ጥያቄው ምንድነው ቆይ በስጋ ያልተገለጠ ፈጣሪ አለ ወይ በስጋ ያልተገለጠ ፈጣሪ አለ ወይ ምን ማለት ነው እሺ የለም ማለት ተገለጠ obviously በክርስቶስ በወልድ ተገልጧል ሰው ሆኖ ማለት ነው አምላክ እኮ ስለዚህ በስጋ ያልተገለጠ ፈጣሪ አለ ይሄንን ለማመን እኮ ዮሐንስ 1:1 ላይ ነው የምትሄደው ይሄም ቃል ከእግዚአብሔር ዘንድ ነበረ ይላል በቃ ይሄ ስለዚህ ገባኛው መስለሽ ሜሪ በስጋ ያልተገለጠ ፈጣሪ አለ ወይ በቃ ይሄ አሁን ስትጠይቀኝ ምንድነው አለመመለስ መብታለኝ ለመመሰል መለስኩልህ አሁንም እንደውም እኔ ናይሶኝ መለስኩልህ ግን ዮሐንስ 1:1 ላይ ሄድ በቃ እሱን ለማወቅ እኮ ገባኝ በስጋ እዛ ሄጂ ምንድነው ማገኘው በስጋ ያልተገለጠ ፈጣሪ አለ 14 ላይ እየገለጥ እሱን ያነበብክ ከዛ ይመለስልሃል እኔንም መጠየቅ ራሱ አያስፈልግም ግን እኔ ስለዚህ በስጋ ያልተገለጠ መጠየቅ አልችልም ወይስ ጥያቄ ያንተ ብቻ ነው ላንተ ብቻ እቺ መልሽና ትጠይቂያለሽ በስጋ ያልተገለጠ ፈጣሪ አለ ፖይንት ለመጣልና ለማስጣል ምናምን ጥያቄ አትጠይቅ አንደኛ ነገር ባስረዳህ ደስ ይለኝ ነበር ዮሐንስ 1:1 እስከ 17 እስከ ታችም ሄጄ ማለት ነው አያስረጅኝ ሳይሆን በስጋ ያልተገለጠ ፈጣሪ አለ እየሻለሁ በስጋ ያልተገለጠ ፈጣሪ ካለ አለ ከሌለ ደግሞ እሺ አጭርና ግልጽ ምን እንደው ታውቃለህ ፈጣሪ የሰው ልጅ በእጁ ያበጀው ፈጣሪ ያ የምንለው ዘፍጥረት ላይ ያለው አምላክ ስጋ ሆኖ ተገልጦ ህዝቡን አድኗል ይያልን ነው በቃ የክርስትና አስተምሮ በዚህ ውስጥ የተካተተ ነው ከዚህ ወጣም አይደለም ራሱ አምላክ ነው እኔ አሁን ደግሞ አንቺ ያልሽው እኛን ያዳነን ያን ነው ስለዚህ ይሄ ይሻላል እንደዚህ ኖ ልክ ነሽ አሁን አንቺ ምንድነው ያልሽው ያ ፈጣሪ በስጋ ከድንግል ማርያም ተወልዶ የሰው ልጆችን በመስቀል ላይ ተሰቅሎ አድኗል ነው አይደለ ይሄን ነው የምታምኑት አዎ እኔ ደግሞ የጠየኩሽ ጥያቄ እሱን ኦኬ አንደርስታንድ አደረኩ በስጋ ከድንግል ማርያም ሳይወለድ በመስቀል ላይ ሳይሰቀል ያልሞተ ፈጣሪ አለሽ ወይ እሺ በቃ ቀጥሎ በቃ ይሄንን ግን ጥያቄ ለምን ዮሐንስ 1:1 እንዳስረዳ አንተም ደግሞ ሆፕሊ የሆነ ነገር ወስደሃል ብዬ አስባለሁ ቅድም ስዋይ እንደውም ይሄ ቃል የተባለው ኢየሱስ አይደለም ብሎም ክህደት አይቻለው ኢየሱስ አይደለም ብሎም አንዳንድ አስተማሪዎች ያወራሉ ሰዎች ይናገራሉና ምክንያቱም ይለ ቃል በእግዚአብሔር ዘንድ ነበር የሚባለው ወልድ ከሆነ ቆይ አንዴ ኢብራሂም አንዴ ታወራለህ እሱ ቃልም በእግዚአብሔር ዘንድ ነበር የተባለው ወልድ ከነበረ በቃ አምላክነቱን እዛ ጋር አረጋግጥክ ማለት ነው ሌላ ቦታ ራሱ መሄድ አያስፈልግህም ምንድነው ማድረግ ያለብህ እዛ ጋር ያለው ቃል በሽታም ያለሽ ሜሮን እዛ ሲሆን ደግሞ ማርያም ታዲያ ያልወለደችው ሌላ አምላክ አለ ነው ወይስ በኋላችሁ አላገኝም ማርያም እኮ ገብርኤል ሊያበስራት ሲሄድ አንቺ የተባረክሽ ነሽ ይላታል የማህፀንሽም ፍሬ የተባረከ ነው እያለ መልአክ ነው ሲያረጋት ማርያም ከወለደችው አምላክ ውጪ ሌላ አምላክ አለ ወይ ነው የጠየቁሽ ምን አይነት ጥያቄ ነው አሁን ይሄንን ስትጠይቅ ማለት ነው ምን ይባላል መሰለህ ኢንዲጂኒየስ ይባላል አሁንኛ ቁርአንን በዚህ መልክ ብንጠይቅ አንድ ሳይመልስም ቆይ ተረጋጋ ኢብራሂም ወደ መልስ ሜሮን ችግር አለብሽ በጣም አይደለም ይኸውልህ አምላክነቱን ለመካድ ነው ይሄን ላፋር ከማርያም ሜሮን አምላክነቱን ለመካድ ነው ግን እንደሱ አይሰራም ማርያም ያልወለደችው አብ የሚባል አምላክ አለ የለም ይሄንን ይዛ እንግዲህ በየእንትኑ ቀጥል ከሌላ ሰው ጋር ከኔ ተሻለ እንግዲህ ሆፕሊ ታገኛለህ ማርያም ያልወለደችው አብ የሚባል አምላክ አለ በተሻለ ነገር ላይ ማውራት ሲል አብ አምላክ በተሻለ ነገር ላይ ማውራት ስንችል እናውራ አንደኛ ነገር ሜሮን አብ አምላክ አይደለም ብላ ተስማምታለች ቆይ ለምን ዝም ብላለሁ ቆይ አንዴ የሚታርጊ አንዴ ሜሮን ከዛሬ ከሜሮን የተረዳ ነው አብ የሚባል አምላክ የለም እያለችን ነው እናመሰግናለን
ማርያም ያልወለደችው አብ የሚባል አምላክ የለም ብላ ተስማምታለች። እናመሰግናለን። ሌሎች ክርስቲያኖች ተስማማላችሁ? ለምሳሌ ምገቡ ካላችሁ በዚህ በሱ ሐሳብ ተስማማላችሁ? አብ የሚባል አምላክ የለም ብላናለች። እናመሰግናለን። ይኸውላችሁ እሺ በቃ አንተ ብለናል። እኔ አታናደኝም ባይዘወይ ይኸውልህ አልናደድም። እሺ አብ የሚባል አምላክ አለ ከማርያም ያልተወለደ። ስለዚህ ስላልመለስኩልህ አፌ ውስጥ ምናምን ሐሳብ መጨመር ትችላለህ ማለት ነው። አብ የሚባል አምላክ ማርያም ያልወለደችው አምላክ አለ። ስለዚህ ስላልመለስኩልህ ተብሎ አንተ ሰው አፍ ውስጥ ወርድ ትከታለህ ማለት ነው። ተስማማን በቃ ተስማምታሽ ከና ሊያወራኝ ያልመልስልህ አንቺ እሱን ላውራው እንደሚታወቂያለሽ በጣም አረዘምሽውና ኬና ሰላም ይያለው እንዴ ኢብራሂም የተጠየቀው ራሱ በቃ አንቺ እኮ መለሽ አብ አምላክ አይደለም ብለሽ ተስማማሽ። በቃ አንቺ በቃ ሚውት አድርጊ አንዴ። እሺ ሚውት አድርጊ አንዴ። ከይቅርታ ጋር ሚውት አድርጊልን። በጣም ይቅርታ አንዴ እሱን ላውራው። እኔ ጥያቄ ነበረኝ እንጂ ኦኬ ጥያቄ እኮ የመጀመሪያኛን ጥያቄ መልስልንና ማርያም ያልወለደችው አብ የሚባል አምላክ ታውቃለህ? ሌላም ወልዳለች ነው አለ ወይስ የለም? መልስልና ከዛ በኋላ ቀጥላለህ። ማርያም ያልወለደችው አብ የሚባል አምላክ አለ ወይስ የለም? የለም። ስለዚህ አብ አምላክ አይደለም። ሳላ ማሻአላ ዛሬ በቃ የሚገርም ፍሬ ነው ያፈራነው። ሌላ እኮ ነው ያልኩህ። አንድ አብ እኮ ወልዳለች፣ ሌላ አልወለደችም። እሺ ስንት አምላክ ነው ያለው በክርስትና? ከናን አንድ አምላክ። አንዱ አምላክ አብ ወልድ መንፈስ ቅዱስ ነው። እንደዛ ነው የተባልኩት። ስለዚህ ማርያም አንዱን አምላክ ነው የወለደችው ወይስ ወልድን ብቻ ነው የወለደችው? ራሱ እኮ ነው የተወለደው። ማን ነው የተወለደው? አንዱ አምላክ ራሱ ገብቶ ወጣ። አልሰማሁም። አብ ራሱ ነው የተወለደው። ጉድ ፈላ። ኧረ ዛሬ ምንፍቅና እንዴ! ኧረ አንተ እነባቢ ጋር ገባ። በቃ መጀመሪያ ጭራሽ አብ ነው የተወለደው ደግሞ ሜሮን። እሺ ቆይ ከሜሮን ጋር እንዲያወሩ። ሜሮን አብ ነው የተወለደው ትስማሚያለሽ? ሜሮን አለሽ? አዎ አብ ራሱ ነው፣ ግን በቃ በማርያም ገብቶ አንተማ አብ ተወልዷል ብላል። ሜሮን ትስማሚያለሽ በዚህ አካሄድ? ሜሮን መልሽልን እባክሽ ሜሮን። ነገሩ እሷማ አብ የሚባል አምላክ የለም ነው ያለችው። እሺ ሁለታችሁም የተለያየ ነገር ነው እንትን የምትሉት። እሺ ሜሮን ያውላችሁ ልብ አድርጉ ክርስቲያኖች 721 ሰዎች ልብ አድርጉ። ሜሮን አብ የሚባል አምላክ የለም ብላለች። ከናን ደግሞ የተወለደው አብ ነው ብሏል። ሁለት አይነት ክርስትና ነው እያየን ያለ ነው እዚህ ጋር። እሺ አብ ነው የሞተው መስቀሉ ላይ። መስቀሉ ላይ አብ ነው የሞተው እንጂ ወልድ አልሞተም። ያው እኮ ናቸው አለ እኮ አብ በአካል አብና ወልድ አንድ ናቸው። አዎ አንድ ናቸው። ኦኬ አንድ ናቸው በአካል። ምንድነው ከየት ቤተ እምነት ነው ማኔ? 665 ነው ወይስ 667 ነው? አንተ ባይሆን እኔ ልጠይቅህ ማን? ኧረ ቆይ ማኔ እንዴ ምን እሺ ነው ከየት ቤተ እምነት ነው? መጀመሪያ እሱን ማወቅ ፈልጋለን ከይቅርታ ጋር። አይ እኔ እምነት የለኝም፣ ግን እምነት የለም እንትን ክርስቲያኒ መቼኛል። እምነት የለህም እኮ የትኛው ክርስቲያን ነው የሚመች? የሚዘሉት ምናምን ነው የሚመች? በክርስቶስ ምናምን ሳር የሚበሉት ነው የሚመች ወይስ የትኞቹ ናቸው የሚመች? በክርስቶስ የሚያምኑ ክርስቲያን በቃ እኮ ክርስቲያን የትኛው ክርስቲያን? ኦንሊ ጂሰስ ነህ? ኦንሊ ጂሰስ አይደለም፣ ብቻ ኢየሱስን አምናለሁ እኮ። ኦንሊ ጂሰስ አይደለም። እሺ ኢየሱስን አምናለሁ። ኦርቶዶክስ ነህ? አይደለም። ፕሮቴስታንት ነህ? አይደለም። ብራዘር የራሴ ሃይማኖት አለኝ። ካቶሊክ ነህ? በቃ አረ የራሴ ግን ያለኝ ተቀበለው 77 ነው። ማን ነው ይቅርታ 73ቱን ነው 66ቱን ነው ወይስ 81ዱን ነው የምትቀበለው? የትኛው ነው? 81 ነው። ኦርቶዶክስ ነህ ማለት ነው። እናመሰግናለን። ፋይናሊ ምን ሆነ ነው እስካሁን የምታለፈኝ? አረ ሌላ ተጨማሪም ካለን ይቀበላሉ። የክርስቲያን ይሁን እንጂ
ኧረ እባክህ ገድላት ትቀበላለህ? ኧረ ፍሳይ መቼ እኮ በቃ ታዲያ ያው ኦርቶዶክስ ነህ አንተ። በቃ ፋይናሊ ኦርቶዶክስ መሆንን አግኝተናል። እሺ ኦርቶዶክስ አይደል እንዴ? እኮ አይመቸኝም አልኩህ እሱ እና 81 የምትቀበል ከሆነ እኮ ኦርቶዶክስ ነህ። ማኔ ምን ሆነ ነው ወይስ አንተ እግዚአብሔርም አላህም ይመቸኛል ነው ያንተ ጨዋታ? ስፕሪት ነው ይሄኛው። ከዚህ ኦኬሽ እና ታዲያ ምንድን ነው ማለት አሪ ልጅ ያሪዳለው አንዱ መለስልኝ በተፈራለ የኔን ጠይቀኝ እስቲ አንዴ ምንድነው ብለህ ጠይቀኝ እስቲ። እኔ ሙስሊም ነኝ እላለሁ በቃ በቁርአንና በሐዲስ ማመን ሙስሊም ምንድነው? አይ ሙስሊም በቃ ስለዚህ አሁን አይ የዋሹ አይደለም ሃይማኖት የለኝም ወልይ። እሺ በጣም ጥሩ። ስንት አምላክ ልጅ አለው? አምላክ ፍጡር ነው ብለህ ታምናለህ? ፍጡር እኮ ምናምን አይደለም ኮንሰፕቱ። ቆይ ጥያቄ ነው የጠየቅኩህ። አምላክ ፍጡር ነው ብለህ ታምናለህ? ፍጡር አይደለም። ኦኬ ኢየሱስ ፍጡር ነው ብለህ ታምናለህ ወይስ ፈጣሪ ነው? ኢየሱስ ፍጡር አይደለም አምላክ ነው፣ ግን በሰው አስመስሎ ነው የተወለደው። በሰው አስመስሎ ነው የተወለደው? ምንም ማድረግ ይችላል እንዴ? አታውቅም? ሁሉንም ቆይ እሱን እንመጣለን። ሁሉን ማድረግ ስለሚችል ነው አምላክ ሲሆነው። አምላክ ዝም ብሎ እንዲህ መፈጠር ይችል ነበር፣ ግን ፈልጎ ነው በማሪ መፈጠር ይችል ነበር። ስለዚህ ፍጡር ነው፣ በቃ ተስማማን። ስለዚህ ፍጡር ነው ማለት ነው ኦሬዲ። አይ መፈጠር ማለት እኮ አንተ ፍጡር ብለህ መደምደም የለብህም። እሺ አምላክ ሁሉን ስለቻለ ነው ሰው የሆነው። ሌላ ቃል ስጠኝ። ይሄ ነው አካሄደህ። በቃ ባጭሩ ሌላ ቃል ስጠኝ ስለ ከፍጡር ውጪ ችግር የለውም። አምላክ ሰው መሆን የቻለው ሁሉን ስለሚችል ነው። እንደዛ ነው። ምን እሺ አምላክ ራሱ መሸከም የማይችለውን ድንጋይ መፍጠር ይችላል ወይስ አይችልም? ይችላል ወይስ አይችልም ነው መልሱ። ምንም ይችላል እሱ እኮ አምላክ ራሱ። ስለዚህ አምላክ መሸከም የማይችለውን ድንጋይ መፍጠር ይችላል። ፈጣሪ የሚሳነው ነገር አለ እንዴ? ሁሉንም ይችላል እኮ። ስለዚህ ከፈጠረው በኋላ ግን መሸከም አይችልም። እስቲ ለምን አልከኝ እኮ? ጥያቄ ሁሉንም ስለሚችል ነው አላልከኝም ቅድም? ሁሉንም። ስለዚህ አምላክ ራሱ መሸከም የማይችለውን ድንጋይ መፍጠር ይችላል ካልክ ችግር ውስጥ ትገባለህ። ምክንያቱም ከፈጠረው በኋላ መሸከም አይችልም ይሆናል። አይችልም ካልክም ደግሞ አሁንም አይችልም ልትል ነው። ስለዚህ በሁለቱም መንገድ ብትሄድ አይችልም ነው። ስለዚህ አሁን እንዲህ አይነት ጥያቄ ለአምላክም ይደረጋል። ምክንያቱም አሁን ሰው ሆነ ስትል አምላክ ጎዶሎ ሆነ እያልክ ነው። አምላክ ደግሞ ጎዶሎ አይደለም። አይችልም የሚባል ውስጥ አይገባም። ሰው አይችልም የሚባል ነው በመጀመሪያ ደረጃ። ስለዚህ አምላክን አይችልም ልትለው አትችልም በመጀመሪያ ደረጃ። ተግባባን? ስለዚህ አምላክ በሁሉም ነገር ላይ ቻይ ስለሆነ ሰው ያስኮናል እንጂ ሰው አይሆንም። ተግባባን? ፍጡርን ይፈጥራል እንጂ ፍጡር አይሆንም። ምክንያቱም ፍጡር ሆነ ስትል ጎደለ ማለት ነው። አምላክን አጎደልከው ማለት ነው። ሊገባም ማድረግ አይችልም እንዴ? ሰው ሆኖ ማስመሰል ማለት ምን ማለት ነው? አልገባኝም። ማለት ነው። ለምሳሌ ፈጣሪ ሰው ሆኖ እንደ ሰው የሆነ ታማሚ ሆኖ ምናምን ሆኖ ምግብ የሚበላ ሆኖ መፈጠር አይችልም። ከፈለገ አይችልም የሚባል ነገር የለም። ስለሱ ግን ባህሪው አይደለም። አሁን ይችላል ካልከኝ ሁሉን ነገር ስለሚችል ካልከኝ ችግር ነው። አምላክ ሰይጣን መሆን ይችላል ወይስ አይችልም? አምላክ መጥፋት ይችላል ወይስ አይችልም? አምላክ እንደሱ አይነት ሌላ አምላክ መፍጠር ይችላል ወይስ አይችልም? ምክንያቱም የዛን ጊዜ ሁለት አምላክ ይሆንና ሌላ ችግር ውስጥ ይገባሉ። አምላክ አለመኖር በቃ ምንም የለም። በቃ አምላክ የሚባል ነገር ምድር ኦና ሆነች፣ ሰማይ ኦና ሆነ፣ ምንም በቃ የለም። ከዛ አምላክ የሚባልም የለም፣ there is nothing የሚባል ነገርም የለም። በቃ ቢዮንድ አወር አስተሳሰብ ሊሆን ነው ማለት ነው እንግዲህ የዛ ሰዓት። ስለዚህ አሁን እንደዚህ አይነት አጠያይቅ አይጠይቅም። በመጀመሪያ አምላክ በባህሪው አይሞትም አይደለ? ከና በባህሪው አምላክ ይሞታል? አዎ አይሞትም። አምላክ በባህሪው ይሞታል ወይስ አይሞትም? አይሞትም። መስቀል ላይ የሞተው አምላክ ነው ወይስ አይደለም? ላንተ ነው እንጂ የሞተው እኮ ሰው ሞተ። ጥያቄ መልስልኝ። መስቀል ላይ ለኔ ላንተ አይደለም ጥያቄው፣ አምላክ ነው ወይስ አይደለም የሞተው? ለኔና ላንተ የሞተው መስሎናል። ለኔና ላንተ ምናምን አትበለኝ። አምላክ ነው የሞተው ወይስ ምንድነው? መስቀሉ ላይ አምላክ ነው የሞተው አስመስለው እንጂ አምላክ አልሞተም።
በሙድ ገብቷል። የሞተ መሰለህ ገብቶ ይለኛል። አምላክ ነው የሞተው ወይስ አይደለም? ነው አይደለም? የሞተው ምን አልሞተም እኮ ብሮ ነፍሱ አለ እኮ ወይኔ አካሉ ነው የሞተው። አካሉ ነው የሞተው። ምን ሆነ ነው ማን? አምላክ ነው የሞተው ወይስ ሰው ነው የሞተው? ማን ይቅርታ፣ አምላክ ነው የሞተው ወይስ አምላክ አይደለም? ስጋው ነው የሞተው ብሮ ስጋው። እኔ ጠየቅኩህ፣ አምላክ ነው የሞተው ወይስ አይደለም? ነው አይደለም? እንዴ አልገባኝም። ሞተ ስትል እንትን ስጋው ሞቷል እኮ። ወይኔ ኧረ ቢስሚላ! ኧረ ምን ሆነ ነው ከኬና? አምላክ ነው የሞተው ወይስ አይደለም? የሞተው አልገባኝም። አምላክ ነው የሞተው ወይስ አይደለም? አምላክ ሞቷል፣ አምላክ አልሞተም። ሁለት መልስ ነው ያለው። በቃ አምላክ አልሞተም። በቃ ስለዚህ የሞተው ፍጡር ነው ወይስ ፈጣሪ ነው? አሁን እዚህ ጋር እንስማማለን። ስለ ይኸውልህ እንዴት ልንገርሽ፣ ስለ ምናምን አትበለኝ፣ ስለ ሳልለ ምናምን እንዳትለኝ። በቃ አምላክ የሞተው አምላክ ነው ፍጡር ነው? አሁን እዚህ ጋር በቃ አልሞተም። እሱ የሞተው አምላክ ነው ፍጡር ነው? በፍጡር ሆኖ ሲፈጠር ስጋው ሞቷል። ወይኔ አትመልስልኝ። የሞተው ፍጡር ነው ወይስ አምላክ ነው? እኔ አልጠየኩም፣ አመልስ። ፍጡር ነው የሞተው። እሺ ፍጡር እንዲገባ ማለት ነው። እንዲገባኝ አይደለም፣ ትክክለኛውን ንገረኝ። አምላክ ነው የሞተው ፍጡር ነው የሞተው? አምላክ ሞቷል ግን ተነስቷል። ኦኬ ቅድም አምላክ ሞተ አለኝ። ልብ አድርጎ አሁን አምላክ ድጋሚ ነው አሁን ተጸጸትክ? ቅድም ያልከውን አምላክ ሞቷል ወይስ አልሞተም? እንዲገባሽ እኮ ነው። ማን አንቺ አትረጅኝም። አሁን ኬናዬ አምላክ ሞቷል ወይስ? አሁን ወደኋላ እንመለስ። አምላክ ሞቷል ወይስ አልሞተም? አልሞተም። እሺ መስቀሉ ላይ የሞተው አምላክ ነው ወይስ ፍጡር ነው? አምላክ ራሱ ነው። አየህ አልገባም። ለታኮ ነው መስጠት እንዴ? እሺ ችግር የለውም። እኔን አልገባኝ። እንድገመው አንዴ። ደስ አምላክ ሞቷል ወይስ አልሞተም? በስጋው ሞቷል። ገብቷል። አልጠየቅኩም። በስጋ በብረት በእንጨት እንዳትለኝ። አምላክ ሞቷል ወይስ አልሞተም? ለምሳሌ የሆነ ነገር እኮ ማለት ነው። ሳልል እንዳትለኝ፣ ምንም እንዳትለኝ። አምላክ ሞቷል ወይስ አልሞተም? አልሞተም። መስቀሉ ላይ የሞተው አምላክ ነው ፍጡር ነው? አምላክ ነው። በቃ ይበቃናል። እዚህ ድረስ በቃ። ይሄ ከክርስትና ኮንፊውዥን በቃ ያዝልኝ። አሁን አንድ ያዝልኝ። እሺ በጣም ጥሩ ነው። እንግዲህ ልብ አድርጉ። እኔ እንዴት እንቅልፍ ትተኛለህ? ከኬና ስንት ሰዓት ነው የተኛው ዛሬ? በጣም ይቅርታ ግን። እሺ አሁን ወደ ሌላ ፖይንት ደግሞ እንመለስ። እሺ ሌላ ፖይንት ላይ ስንመለስ እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አለ መጽሐፉ ሲናገር ማለት ነው። የተወለደ ወንድ ልጅ አለ አይደለ? አይደለ ኬና? ያ የተወለደ ወንድ ልጅ ሉቃስ ወንጌል ምዕራፍ 2 ቁጥር 21 ላይ በማዕፀን ሳይረገዝ ስሙም ማን ነው ሊገርዙት 8 ቀን በሞላው ጊዜ በማዕፀን ሳይረገዝ ስሙም ኢየሱስ ተብሎ ተጠራ ይላል። አይደለ? አይደል? እንደዛ። ይሄ ወንድ ልጅ አምላክ ነው? አዎ ከፈለገ ሴት መሆን ይችላል፣ ከፈለገ ወንድ፣ ከፈለገ ጾታ የሌለውም መሆን ይችላል። ምን ያንስዋል? እሺ ችግር የለውም። ሰይጣንስ መሆን ይችላል? አዎ ይችላል። ምን ያንስ? ሰይጣን መሆን ይችላል ከፈለገ። ኦኬ እሺ፣ በጣም እሺ፣ ችግር የለውም። ያ ወንዱ ልጅ አምላክ ነው? ያልተፈጠረ ነው? ከማርያም ነው ስጋውን የነሳው ግን? ኦኬ ማርያም አምላክ ነች? ኧረ እሱ ነች እኮ። ከማርያም የተወሰደ ስጋ ነው ስጋው፣ ግን እሱ አምላክ ነው። እሱ አምላክ ነው። እሷ ግን አምላክ አይደለችም። ከፈለገ ከሱ ላይ መውሰድ ይችላል፣ ከወንድም መውሰድ ይችላል ከፈለገ እኮ። ገባኝ። ያ ስጋ ፍጡር ነበረ መጀመሪያም ነው ወይስ ፈጣሪ ነበረ መጀመሪያው? ፈጣሪ ነበር መጀመሪያም፣ ከዛም ደግሞ ሰው ሆነ። ስጋውን ለማኒ ኬና ስጋው ፈጣሪ ነበር መጀመሪያ? ሰው ነበር። አይ ፍጡር ነበር ወይ ፈጣሪ ነበር በለኝ። መጀመሪያ ፍጡር ነበር ወይስ ፈጣሪ ነበር ስጋው? ስጋው አቤት
መልስልኛ፣ አልሰማሁም። ፍጡር ነበር መጀመሪያ ወይስ ፈጣሪ ነበር? ስጋው ፍጡር ነበር ወይስ ፈጣሪ ነበር? ነገርኩህ እኮ ከማርያም አይደለ ሰው ነች እኮ ብሮ እኮ ገባኝ። ፍጡር ነበር። አጭር እኮ ነው መልሱ። ኬና ለምን ዙሪያ ጥምጥም እንደ ሜሲ ትሄዳብናለህ? ቀጥታ እንደ ሮናልዶ አግባው። ጎሉ ላይ አንግል በቃ 90ዋ ላይ በልልኝ። ጥያቄ ምንድነው? የማርያም ስጋ ፍጡር ነው ወይስ ፈጣሪ ነው? ማን ነው? ይቅርታ፣ ኢየሱስ የያዘው ስጋ መጀመሪያ ፍጡር ነበር ወይስ ፈጣሪ ነበር? መጀመሪያ ማለት ስጋው ፍጡር ነው ወይስ ፈጣሪ ነው? የማርያም ኢየሱስ የያዘው ስጋ ኬና ወለደ በኋላ ነው ሳይወለድ በፊት ኪብሮ ሰላም አለይኩም። ቆይ አንዴ ኬና። ወአለይኩም ሰላም። ግባሽ። ጥያቄ ካለው ጠይቆ ይውጣና ሌላ ክርስቲያን እናስገባ። እንደዛ ይሻላል። ይጠይቅና ይውጣ። ኬና ድምፅህን ከፍ አድርግና ጥያቄ አለኝ ብለሃል። ጠይቅና ከዛ እድሉን ለሌላ ሰው ትለቃለህ። ድምፁ ታፍኗል። እኔ ጋር ምን እንደሆነ አላውቅም። ሰላም አለይኩም። ድምፄን ላሰማ። ድምፅህ ታፍኗል ኬና። ኢየሱስ ለእናንተ ተኝቼ ስለነበር ነው። እሺ ተነሳው ለእናንተ። እሺ ጠይቅና እንደዛ እናደርጋለን። እሺ ቀጥል። ኢየሱስ ለእናንተ ምን ነበር ነው ያልኩት? ኢየሱስ ለኛ የተከበረ የአላህ መልእክተኛ፣ ነቢይ፣ ፍጡር፣ ሰው እንዲሁ ደግሞ ከአምላክ እየሰማ ህዝቡን የሚያስተምር መምህር ነበረ። እንዲሁ መሲህ ነበረ፣ መሳያ እንደሆነ እናምናለን። ከሱ በቀር ወደ አብ የሚሄድ እንደሌለ ታውቃለህ አታውቅም? እኛ ነቢያት ሁሉ ወደ አምላክ ያደርሳሉ ብለን እናምናለን። ነቢያት ሁሉ መንገድ ናቸው ብለን እናምናለን። አንድ ነቢይ በሚላክበት ጊዜ፣ ሙሴ በነበረበት ጊዜ ወደ አምላክ የምትሄደው በሙሴ በኩል ነው። አብርሃም በነበረበት ጊዜ ወደ አላህ የምትሄደው ሲባል አምላክን የምታገኘው በአብርሃም ነው። እንዲሁ ደግሞ በኖህ ጊዜ አምላክ ጋር የምትሄደው የአምላክን መንገድ የምታገኘው በኖህ ነው። በኢየሱስም ዘመን ብትኖር ወደ አምላክ የምትሄደው በነቢ መሐመድ ዘመን ያለ ሰው ብትሆንም ደግሞ ወደ አምላክ የምትሄደው በነቢ መሐመድ ነው። እንደዛ እናምናለን። ሁሉም ነቢያት መንገድ ናቸው። ለምን በኢየሱስ አላረከው? እሱም አለ አልኩህ እኮ። ኢየሱስ በነበረበት ጊዜ ብትኖር አንተ የዛሬ 2000 ዓመታት በፊት ብትኖር ወደ አምላክ ልትሄድ የምትችለው በኢየሱስ ትምህርት ነው። ኦኬ። ዮሐንስ ወንጌል ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ የዘላለም ሕይወትን የምታገኙት አንድ አምላክ አብ አለ፣ ያ አንዱ አምላክ ኢየሱስን ልኮታል፣ ይህንን ካመናችሁ ወደ አምላክ ትሄዳላችሁ አለ። አይታል። እሱ ከሄደ በኋላስ ማን መጣ? ነቢ መሐመድ መጣ። ስለዚህ ከኢየሱስ በኋላ ነቢ መሐመድ መጣው። ከነቢ መሐመድ ወደዚህ ያለው ደግሞ የነቢዩ ኡማ ህዝብ ይባላል። ይሄ የነቢዩ ህዝብ የዛሬ 1400 ከዛ በፊትም ከሳቸው በኋላ የመጡ ህዝቦች የነቢዩ ህዝብ እንደመሆናቸው የማንን ትምህርት ነው የምንከተለው? የነቢዩ መሐመድን ትምህርት ነው የምንከተለው። አይታል። ስለዚህ ወደ አምላክ መንገድ የምንሄደው ዛሬ ላይ ባልተበረዘው ንጹህ በሆነው የነቢያችን ትምህርት ነው። ያኔ አምላክን ታገኛለህ። እሺ ጨርሻለሁ። ሌላ ጥያቄ አለ? ጨርሻለሁ አልኩ። አይ ችግር የለውም። እሺ ምዕመናን ጋር ቀጥሉ። ሌላ ክርስቲያን አስገቡ። አይ ሰላም ነው። እንዴት ነህ? አለን ይመስገን። ጥያቄ ነበረን እንደ አጋጣሚ መጣ። አይ ጠይቀህና መጨረሻ ላይ ጥያቄ ካለ አስተናግድሃለሁ። ኦኬ። ኢየሱስ በዮርዳኖስ ወንዝ ሲጠመቅ ድምፅ ከሰማያት መጥቷል። የማን ቃል ነው እሱ? ያ የመጣው ቃል ያባቱ የአብ ቃል ነው አይደለ? አዎ ያባቱ ቃል የአብ ቃል ነው። እሺ ይሄ የአብ ቃል
ከኢየሱስ ውጪ ሌላ ቃል ነው? ቃል ሳይሆን ድምጽ ነው የመጣው እኮስ። ቃል አይባልም ድምጽ ነው እኮስ። ድምጽ በቃል አይደለ ወይ የመጣው? ድምጽ ብቻ ጓ የሚል ነገር ድምጽ ነው፣ ግን ያ ቃል ነው አይደለ? ለምሳሌ ቃልና ድምጽ ይለያያል። ድምጽ ጓ የሚል የሆነ ድምጽ አለ። ቆይ ይሄ ድምጽ ነው አይደለ? እንደዚህ አይነት ድምጽ ብቻ ነው የመጣው ወይስ ቃል አዘል የሆነ ድምጽ ነው የመጣው? ኮት ንግግር ማለት ነው። ድምጽ ሆኖ የሚናገር ድምጽ። ስለዚህ ቃላዊ ነው ወይስ አይደለም ነው? ቃላትን የመሰረተ ድምጽ ነው ወይስ አይደለም? አዎ ቃላትን የመሰረተ በሱም ወደው ልጅ ነው ያለው ድምጽ ማለት ነው። ቃል ያለው ድምጽ። ድምጽ ብቻ አይደለም እኮስ ቃል ነው አይደለ? ያ እኮ ድምጽ ነው የሚለው ቃል ሳይሆን ድምጽ ብቻም አይደለማ ቃልን ይዟል እኮ። ግን ድምጽ ነው የሚለው መጽሐፉን የምልህ ቃል ይዟል። ቃል ይዟል። ስለዚህ ያብ ቃል ነው ይዟል። ያብ ቃል ነው አይደለም? የአብ ድምጽ ነው እኮ ቃል አይደለም እንዴ? ንግግር። ይቅርታ ወንድሜ፣ ድምጽ የሚል ከየት ነው ያመጣው? እና ምንድን ነው የሚለው? ድምጽ የሚል ከየት ነው ያመጣው? ምንድን ነው የሚለው? ክርስቲያን ነው እንዴ? ከይቅርታ ጋር ሰላም ብያለሁ ሁላችሁ። እንዴ ከየት ነው ያመጣው ድምጽ የሚል? ምናምን እኮ ምንድን ነው የሚለው እኮ አልኩህ፣ ንገረኝ። ቃል ነው የሚለው? ቃል ነው የሚለው እንጂ ድምጽ የሚል ከየት ነው ያገኘው? ወይስ ያንተ ሌላ ነው መጽሐፍ? እኮ እሺ ቃል ነው የሚለው? ቃል ነው። መጀመሪያ ቃል ነበረ፣ ቃልም እግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ነው እንጂ የሚለው ድምጽ እግዚአብሔር ዘንድ ነበረ፣ ድምጽም እግዚአብሔር ነበረ። የቱ ጋር ነው እያወራህ? ስጋ ሆነ ይላል። የቱ ጋር ነው እያወራህ ያለው ወዳጅ? ጥያቄውን መጀመሪያ ሰምተሃል? እሺ አይቀጥሉ። እሺ እየሰማው ነው፣ ስለሰማው ነው። አንዴ ያ የምወደው ልጄ ይህ ነው የሚል ቃል ነው ወይስ አይደለም? አንድ ደግሞ ድምጽ መጣ ከሰማይ እንደዚህ የሚል እኮ ነው። የምወደው ልጄ ነው ወይስ ቃል የለውም? ንግግር ነው። በቃ አሁን እናንተ እንደምናወራው ንግግር ነው። ይሄ ንግግር ቃላትን መስርቷል። የምወደው ልጄ ይህ ነው የሚል ቃል አለው አይደለ? ኧረ እባክህ አንተ ሰውዬ ትምህርታችንን ገደል ከተትከው። ምንድነው የምታወራው? ምዕመናን እንዴ ምንድነው የምታወራው? ለምንድነው የማታውቀውን ነገር ገብተህ የምትዘረፍጠው? እንደዛ የሚል ነገር የለም እኮ ነው። ይሄኛውም ቢሆን አሁን ያልከው ሌላ ቃል ነው እንጂ ድምጽ የሚል የለም። ከየት ነው ያገኘው? ሰው የሻውራና ከሱ ጋር በጣም አንተ ያለው ዮሐንስ የምትገርም ሰው ነህ። ኖር ነው። ለማንኛውም እንደዚህ አታርግ። ማታውቀውን አላውቅም ብለህ መውጣት ነው ያለብህ። ቀጥሉና እናንተ ስጨርሱ እድል ስትሰጠኝ ይቀጥላል። ስላላስቻለኝ ነው፣ ምክንያቱም የሌለ ነገር ስለሚያወራ በሁለቱም ሳይድ። ቀጥሉ። እንደዚህ ይላል ማርቆስ ወንጌል ምዕራፍ 9 ከቁጥር 7 እና እንዲሁ ደግሞ የማቴዎስ ወንጌል 7:3-17 ላይ ስለ ጥምቀቱ ዮርዳኖስ ጥምቀት ይናገራል። እነሆም ድምጽ ይላል። ኦኬ እኔ ያልካድኩም ድምጽ አላልኩም። ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። በእርሱ ደስ የሚለኝ የምወደው ልጄ የሚለው ይሄ ቃል ነው ወይስ አይደለም ነው? በድምጽ በኩል የመጣ ቃል ነው ወይስ አይደለም? ቅዱስ ዮሐንስ ሰማዕት ይናገራል። ምን ነው ችግር ያለው? ሰላም አለልኝ ሙላ ብለህ ነበር እኮ ቅድም ስመጣ። አሰላሙ አለይኩም ሰላም ያላልኳችሁ ክርስቲያኖችን ሰላም ከምትከፍሩ ብዬ እኮ ነው ሰላም ያላልኳችሁ። ሰላምታው ሁላ ስማ፣ ሰላምታው ሁላ አለልኝ ብለህ ነበር እኮ ጓ ብለህ የመጣው። አሁን ጨዋታ ሆናለህ። እሺ አሁን ወደ ጨዋነቱ ወደ ምንም ተወና ወደ ጥያቄ ነው። ሃምብል መሆን አንዳንዴ ያው ወደ ጥያቄ ልግባ። ሰላም አለይኩም አጥናናና ያምን ጥያቄ ያራስህ ወደ ጥያቄ ልግባ። ይሄ እኮ አንተ እኮ የሃይማኖት እንትን ነው ያመጣው። እኔ ከአዲስ ነብይ የተናገረውን ነገር ይጀለና ማለት ነው። እሺ ክፈተው እስኪ አዲሱን እስቲ ያልከተለ። አይ እኔ ደግሞ ምን መሰለኝ ታውቃላችሁ? ቆይ መሰላል አንዴ ይሄ ልጅ አሁን ስኮለር መሆን አለበት። ዛሬ ከሳላ ጋር ሆኖ ብዙ ነገር እንማራለን። ፎሎወረው ራሱ ትንሽ ቢሆን
በቃ ይህ ተደብቆ ነበር ምናምን ብዬ ደነገጥኩኝ። ግን ፎሎወሩን ሳይ ደግሞ መልሼ ደግሞ ከንግግሩ ደግሞ በቃ ሹድ ቢወት ስኮለር አልኩኝ። ሳያል ቡኻሪ 72 አንዴ ክፈተው። ለማንኛውም አይዞህ መሰላል ይኸውልህ መሳሳት ያለ ነው። ግን ይኸውልህ አንድ ነገር 72 ክፈተው። አይዞሽ ቆይ አንድ ነገር ልናገር። ጨረስኩ በቃ 30 ደቂቃ አልሞላ። ይኸውልህ አንድ ነገር መረጃ ክፈት ብለህ ያንን መረጃ የምታሸንፍበትን ደግሞ የምታስዋሽበትን እስካላመጣህ ጊዜ ድረስ ባይ ዲፎልት ምንድነው አክሰፕት አድርገሃል። ያንን የበዛሬ 100 ዓመት ማምጣት እስከ 100 ዓመት ሳላ ያመጣውን ነገር ተቀብለ ትኖራታለህ። ይሄን ማወቅ አለብህ። ይሄ ያው ትክክለኛው ከይም ነው። ይሄን ተቀብለ ትኖራለህ። ችግር የለው። በቃ ወደ በኋላ ላይ ምናምን ስለዚህ አትናገርና በጨዋነት ስለ እስልምና ላይ ስለ ሌላ ነገር አሁን መጠየቅ ትችላለህ። እሺ አሁን ሚውት አድርግና ተቀመጥልኝ። አንተ እኔ አሁን ከሱ ጋር ነው የማወራው። ሚውት አድርግና ተቀመጥልኝ። ከዛ አንተ ደግሞ ሳያል ቡኻሪ 72 ክፈተው። ምሮ ቢለው 72 ክፈተው። አንብብ ዝም ብለህ እንግዲህ ክፈተው ሰፊ ላይ ነው ክፈተው። አንብብ አንተ ራስህ መቸኝ ምን ለመክፈት አንድ ነው ያለኝ። እኔ ለመክፈት አይመችኝ። እሺ አንዳችሁ ክፈቱለት። በቃ ችግር የለውም። ክፈቱለትና አንብቦ ይንገራል። ቁጥሩን ነገራችሁ እስቲ አለመኖሩና እናያለን። ፐርፌክት መሆኑን እናያለን። 78 ለምንና እንዴት ከሳይንስ ጋር እንደሚጋጭም እናያለን። ስላልነበረ እሱን ተው። እምነትና ሃይማኖት እጅና ጓንት ነው ወገናችን። እምነትና ሳይንስ እጅና ጓንት ነው። እኛ አይደለንም እንግዲህ በየመንገዱ እስልምናና ሳይንስ አንድ ነው፣ አንድ አይነት ነው ብለን የምንፎክር እኛ አላለም እንደዛ። እምነት ኦኬ ከሳይንስም በላይ ነው። እሱን ጥያቄ ተውላለሁ። እሺ እሱን ተውላለሁ፣ ችግር የለውም። አሁን ሳያል ቡኻሪ ማታው ሳይሆን ተንፍሰህ ነው የምታልፈው። ለምሳሌ ስለ ኮስሞሎጂ ምን ታውቃለህ? በሳይንሱ ሳያል ቡኻሪ 72 ክፈተው። ኮስሞሎጂ እና ሳይንስ ስላልክ ስለ ኮስሞሎጂ ምን ታውቃለህ? እሱን ተው በቃ። እሱን ጥያቄ አልፈሃለሁ። ኮስሞሎጂ እሱን አታልፋትም። በኮስሞሎጂካል በሳይንስ ፐርስፔክቲቭ ቪው ኮስሞሎጂ ስለ ስነ ህዋ ምድር የተፈጠረችው በ14 ቢሊዮን ምናምን ዓመቷ ነው አይደለ? ያንተ እምነት ግን ምድር 6000 ዓመት ነው የሚለው። ይጋጫል አይጋጭም? ምን ለሱ እኮ ያንተም እምነት እኮ እንደሚያምኑ ታውቂያለሽ። ስለዚህ እኮ አሳ ነው ያዘው እኮ ነው የሚያምኑት። ከአሳው በታች አሁን አለ ከሰው ደግሞ ላማለ ብሎ እኮ ነው የሚያምኑት። አንዴ ክፈተው፣ እንደዛ የሚለውን ክፈተው። ምን ስለሱ ጥንታዊ እስላሞች እንደዛ ብለው ነው የሚያምኑት። እሱን ደግሞ አሁን እኔ አንድ ስልክ ስላለኝ እሱ ማሳየታችን ያው ፎሎ አድርገኝ እልክልሃለሁ። በዚህ ስልኬ ላይ ነው። እሺ ፎሎውን ችግር የለው። መጽሐፉን ስሙን ንገረኝ እንደዛ የሚለውን። ቆይሽ ምድር ጠፍጣ ምን ኡስታዝ ትቆራረጣለህ። አይሰማም እባክህ፣ እየተቆራረጥክ ነው። ችግር የለም። ተመልሻለሁ። ኔትወርክ እያስቸገረኝ ነው። ስለ ሳይንስ አታወራ፣ ጭራሽ ነው የማታወራው። እሺ ስለ ሳይንስ በተለይ እዚህ መጣ እውቀት የለም ሳይንስ ላይ ሃይማኖት ላይ ቆይ አንዴ ሳይንስ መጣቅም ከፈለክ እሱን አሳይሃለሁ። እንደማታውቅ ሳይንስ ጭራሽ የሄደበት መንገድ ላይ ሄዳ አታውቅም። ቆይ እሱን እኔም አሳይሃለሁ። ቆይ አንዴ ካላስወጣኝ እዚህ ወጥቼ እንዳይለመድ እንደዚህ አይነት ነገር። እሺ ስለ ሳይንስ ጭራሽ ስለ ሳይንስ እዚህ መጣ ልታወራ ከኛ ጋር ልታወራ አስተምርሃለሁ። አንተንም እዛ መጽሐፍቶችንም ጭምር ኦኬ።
አይ ቲንክ ወገናችን ወጥቷል። ሌላ ክርስቲያን ጄክ ሰላም አለይኩም ወራህመቱላሂ ወበረካቱ። ወላሂ ሰላም ራሱ አትባሉም አይገባችሁም ምናምን ብሎ ጭራሹን እኮ በነገራችን ላይ ዮስቲኖስ ራሱ ፈርስት አፖሎጂ ምን እንደሆነ ራሱ አያውቀውም። መጽሐፊውን የሚበላ ነው የሚጠጣ ከዛ በኋላ ተረጋጋ ማለት ነው። ወላሂ በጣም ነው የሚገርሙት። ወላሂ ከዛ ልጠይቅ ነው የገባሁት አለ አንዴ ሊያፋጥ እንዳልገባ ገብቶታል። የሚያዋጣ ምን እንደሆነ ገብቶታል። ከዛ እንዴ ጨረቃ አለ እኮ እና አላለም እና ይላል። ምን ይጠበዝ ነገር ነው። አረ መጀመሪያ ሲገባ የነበረው ሞራል ከደቂቃዎች በፊት የት እንደገባ ራሱ ግራ ገባው። ተረጋግቶ ማውራት ጀመረ። ከታች ያለውን መርፌጉት ወንተ ላይ ሲያወራ ነበር። ለማንኛውም እሺ ሰባት ለአብ ሰባት ምን አታወራም? ሰባት ለአብ 5 ለማን? ይሄ ማስገቡኝ ምናምን ብሎ ነው የመጣው። ሰባት አታወራም? ናታችሁ ነው። ሰባት ለአባ ነው እንዴ? ለአብ መስሎኛል። እሺ ሌላ ክርስቲያን የክርስትና ትምህርት ሆኖ ከጣዖት ያልመጣ አንድ ጥቀሱልኝ። የክርስትና ትምህርት ዋናው ስላሴ ከጣዖት ነው የመጣው። የክርስትና ትምህርት ዋናው ጥምቀት፣ እንደውም ጥምቀትን በቅርቡ እንሄድበታለን። ምንድን ነው የሚሉት? ጣዖት አምላኪያን የተጠመቀ ይድናል ይላሉ። የተጠመቀ ይድናል፣ ሳልቬሽን ያገኛል። አላህ ምስክሬ ቃል በቃል የተጠመቀ ሳልቬሽን ያገኛል ይላሉ። የተጠመቀ ይድናል ይላል ክርስትና። ከዛ በኋላ መጣውና አንድ ትምህርት የለም እንዳለ ነው የመጣው ከጣዖት አምላኪያን እንዳለ። ጥምቀት ትላላችሁ፣ ስላሴ ትላላችሁ፣ ሎጎስ ትላላችሁ። ቃል ይሄ በመጀመሪያ ቃል ነበረ ብላ እና ጣዖት አምላኪያን የሰለቻቸውን ትምህርት ነው ክርስትና ከመቃብር ያነሳው። ጣዖት አምላኪ በህንድ ሀገር ሲራቀቁበት በመጀመሪያ ቃል ነበር የሚለውን ትምህርት አኝኮ የተፉት። ክርስትና ሲመጣ አንስቶ ዮሐንስ ወንጌል 1:1 ብሎ መጣ። ኡስታዝ አሁንም እየተቆረጠ አይ ኔትወርክ በቃ ጥሩ አይደለም። ሶ እናንተ ቀጥሉ። ጄክ ወይ ቀጥል፣ እኔ ላዳምጥ። አሁን ጥሩ ላይ ነው ጄክ ኡስታዝ አልኩ። የልጁ ነው 7 ለአብ 5 ለማን ነው የተባለው? ይሰማል? 7 እሱ ነው ልጁ። ኔትወርክ ችግር አለ። ኔትወርክ አስተካክሎ እንታወቅ ማራ ኔትወርክ አስተካክለ። ኦኬ በአጠቃላይ ሙስሊሞች ናቸው እየገቡ ያሉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ። ያን ጥያቄ አለኝ። ሳላህ ባነሳው ጉዳይ ላይ የተጠመቀ ይድናል ከተባለ ሐዋርያቶች ተጠምቀው ነበር? አልተጠመቁም። እነሱም ያውቃሉ እንዳልተጠመቁ። ብዙዎቹ አልተጠመቁም። በእኔ እውቀት መሰረት ምንም የተጠመቀ የለም። ከዛ በኋላ ነው ፕሪች ማድረግ የጀመሩት። እነሱም በዚህ ነው የሚከራከሩት፣ ተጠምቀው አልተጠመቁም ምናምን እያሉ። ኤኒዌይ እሺ፣ ፓጋኒዝም ኤንድ ክርስቲያኒቲ እንሄድበትና ከዛ በኋላ ያለውን ነገር ምንድን ነው የኮረጁት የሚለውን ጥቂቱን ብቻ ላሳያችሁ። የመጀመሪያው የኮረጁት ነገር የቃልን ትምህርት ነው። ይሄንን ሊትራሊ በቃ ኮርጆ ነው ያመጡት። ቅድም እንዳነበብኩላቸው አንቲኒስም ፋዘርስ ቅድመ ኒቂያ ያሉ የቤተ ክርስቲያን
በጣም ደስ ይለኛል። and here we say all to that the word was the first birth of God and produced without sexual union and that Jesus Christ our teacher was crucified and died and rose again and ascended into heaven. We nothing different from what you believe regarding those whom you esteem sons of Jupiter. እናንተ የጁፒተር ልጆች ከምታምኑበት የተለየ ትምህርት አመጣንም ብሎ ይናገራል ቅዱስ ዮስጢኖስ ሰማዕት። ለምሳሌ ስለ ቃል ማንች የሚያምኑት in ancient Greek philosophy በancient የግሪክ አይ በቃ ይቅር መሰለኝ። እሺ እስቲ ዴቭ ገብቷል። የተቆራረጠ ነው። ዴቭን ገብቷል። የቅድሙን ላይ ሪፍሌክት ያርግ። እሺ አሁን ሰማለሁ። ይተሰማል። አሁን መጣል። ካሜራ ስትከፍት እዚህ ካሜራ ነው ማለት ካሜራው ነው። ካሜራ ስትከፍት እሺ አንድ እሺ እሺ በቃ እንደዛ ከሆነ ዴቭ እንዴት ነህ? ሰላይ እንዴት ነህ? ሰላም ላንተ ይሁን። አለን አልሐምዱሊላህ። እንግዲህ ምናልባት እየሰማ ከሆነ በክርስትናና በፓጋኒዝም መካከል ስላለ ቁርኝት እያወራ ነበርና በክርስትና ያሉ ቴዎሎጂካል እና ክሪስቶሎጂካል የሆኑ እምነቶች አሉ። ቴዎሎጂካል እና ክሪስቶሎጂካል፣ ቴዎሎጂካል ትሪኒቲ፣ ክሪስቶሎጂካል ደግሞ ያሉት ክርስቶሳዊ የሆነ አስተምሮ ነው። እነዚህ በግሪክ ፍልስፍና ውስጥና በተለያዩ ቦታ የነበሩ እምነቶች ናቸው ነው የሚለው ቅዱስ ዮስጢኖስ ሰማዕቱ። ጃስቲን ማርቲር 100 ኤዲ ላይ ተወልዶ እስከ 167 የነበረው ታላቁ ቸርች ፋዘር እና ፈርስት ክርስቲያን አፖሎጂስት የሚባለው እንደዛ ያምናል። ኦጂ ኦፍ ጃስቲን ማርቲር 21 መጀመሪያ ላይ እንዲህ ብሎ ተናግሯልና ያንተ ሐሳብ ያው ጀስቲስ ማይትሪ ማለት ነው አንተ ባልከው እንደ አይሄድምና ምክንያቱም ቆራርጠን ያመጣው አንደኛ እሱ ነው። ሁለተኛ ደግሞ ከምሳሌ አንፃር የተጠቀመውን ነገር ሪሊ እሱ እንደዛ አይነት ነገር ያምናል እንዲህ ነው የሚያስተምረው ማለት ደግሞ ይሄ ውሸት ነው ቶታሊ የተዋሸና ሙሉን ቆራርጬ ከሆነ ሙሉን አሳየን ክፍልና ያመጣው አንተ ነውና እዚህ 526 ሰዎች አሉ። ከፍተህ እያንዳንዱን ነገር ልታስረዳቸው ያለብህ አንተ ነህ። አንደኛ እንደው አንተ እንደምትለው እንኳን ይሁን ብንል ፎሴኮፋ ነው እንጂ ካሜራ መክፈታችን ነው። አንተ ስንት ፎሎ ቆይ ስንት ፎሎ አንድ ሺህ ገብታል። አንድ ሺህ ገብታል። ከፈተው ፎሴኮፍ አርጊመንት ማለት ነው። እንስማማና እየመታህ ያለው አላህና ነብዩ እንደሆነ ባሳይስ ነብዩን ተውና ክፈተው። ምክንያቱም አላህ በወንጌሉ እንድንፈርድበት አዘው። ክፈተው አላህን ተውና ማን ያሳልፋል ወደ አላህ? ቆራርጠን ወርለ ያልከኝ እስቲ ከፍተን እናነበዋለና ከፍተን እናነበዋለን። ክፈተው አላህና ነብዩ ማን አወራ ስለ አላህና ነብዩ? ዴቫ ቆራርጠን ወርለ ያልከኝ እና እንጨርሰዋለን። For you now, how many sons of your steam writers ascribe to Jupiter, Mercury, the interpreting word of teacher of all, Esculapius, Justin Martyr? Come on. Yeah, could you speak to me, please? እሺ ያው ጤነኛ አይደለም። ስትታይ ትልቅ ሰው ነው የምትመስለው። ስትታይ ትልቅ ሰው ነው የምትመስለው። ጃስቲን ማርቲር እኛ ክርስትናን ያመጣነው ከጣዖት አምላኪ ነው ብሎ ተናግሯል። 21ኛው ቻፕተር ላይ እንደው ከፈተው ክፈተዋ እና ምሮ እኔም እችላለሁ አንተም ትችላለህ። እንግሊዘኛ እኔም እንግሊዝ አንተ እንግሊዘኛ ቆራርጠን ነው ያልከው። እኔም እንግሊዘኛ እችላለሁ አንተም ትችላለህ። ያ ስትታይ አራዳ ነው የምትመስለው። ሞስት ፕሮባብሊ ቋንቋ ትችላለህ። ክፈተውና እናንብበው። ሁለታችንም ክፈተውና እናንብበው። ብራዘር ቆራርጠን ነው ያልከኝ። ክፈተው። አትፍራ ይዞ ክፈተው። አትፍራ ምናምን ተውና ክፈተው ነው ሚውት አታርገኝ። ስለዚህ ስከፍት ደግሞ ገብቷል አይደል? ለምንድን ነው ቪዲዮ የሚዘጋው? ስለዚህ ክፈተው። እሺ አንተ በምትለው ፎሴኮፍ አርጊመንት እንስማማና ክፈተው። ዝም ብለህ አይ የሱራ 547 ላይ ተመልከቱ ብቻ። አሁን እነዚህን ሰዎች ታዘቧቸው። አላህ ውሽታ የሚሳደበው የህዝቡን ጊዜ መፍጀት የለብህም። ስለዚህ በዚህ አላህ ቃል ቄሱ ምንድን ነው ያለው? ቄሱ ምንድን ነው ያለው? እኔ ባላህ ቃል
እናወራለን እኮ የምናወራው ስለ ጃስቲን ማርቲር ስለሆነ ማርቲር ላይ ጨርስና ወደዚህ ና ዴቫ ክፈተው። ተሳድባ አታመልጣትም። ክፈተው። አላህን ተሳደባ አሁን ማወራው ነገር ክፈተው። ጃስቲን ማርቲር 21ኛው ውሸት አይቆምም። ጃስቲን ማርቲር 21ኛው የያዝነው እምነት ነው። ትከፍታለህ? አንደኛው የጀስቲንን አፖሎጂ ትከፍታለህ? አከፍተው እንደማመጥ። ስለዚህ ሱራ ይከፈት ወይስ አንተ የምትፈልገው የአላህ ቃል ይከፈት ወይስ የትኛው ምረጥ? ስለ አላህ ቃል ማን አወራ? መሀይም ነህ እንዴ ብራዘር? የአላህ ቃል ነው። ለምንድን ነው እንደዚህ የምታስወራኝ? መሀይማን ደናቁርት አትሁኑ። ሳነበው ጃስቲን ማርቲር 21ኛው አፖሎጂ ላይ ስለ ክርስቶስ ያመጣነው ትምህርት ክርስቶስ ቃል ነው ስንል ክርስቶስ ሞቷል፣ ክርስቶስ ከሙታን በኩል ተነስቶ ወደ ሰማይ አድርጓል ስንል ጣዖት አምላኪያን የሚያምኑትን ትምህርት ነው ይዘን የመጣ ነው ብሎ ታላቁ የቤተ ክርስቲያን አባት ተናግረዋል። ይህንን ሳነብለት ቆራርጣን ያነበብከው አለ። ጭራሽ እኮ ነው የማያውቀው። ጃስቲን ማርቲር ቄስ መሆኑን የነገርኩህ እኔ ነኝ። ጃስቲን ማርቲር ፈርስት አፖሎጂ ዳቦ ይሁን ቂጣ አንተ አታውቅም ነበር እኮ አሁን ነው ያወቀው። ጃስቲን የሚባል ሰው ራሱ ክርስቲያን አባት መኖሩን አታውቅም። ዳቦ ምን ይሁን አታውቅም። ለምን አንከፍተው? ኢሊሽ ነው የጻፈው፣ ሁለታችንም እንረዳለን። ቆርጣ አንብባል የሚል አንድ ሰው ገስት ይላክ። እሺ መሰላሉ መጣ። ቆይ አንድ ጃስቲስ አለ እኮ ቅድም እዚህ ጋር ለለጠፈው አንተ ያልከው። ቆይ እዚህ ጋር ለለጠፈው አንተ ያልከው እስከዚህ ቆይት። እንደውም ተው በውስጥ ልክልሃለሁ። አሁን እዚህ ጋር መለጠፉን አንተ ደግሞ ምንድን ነው የሆንከው? ቆይ የውስጥ ደዌ ምናምን ነገር ነው። ኧረ እዚህ ክፍል የውስጥ ይላል መሰላሉ ምን ነው እንግዲህ ኔትወርክን በአንድ በኩል እያናደረኝ በአንድ በኩል ደግሞ እሱ ፈታ እያረበላ እየተካሰ ነው አለኝ እኮ ፈታ ያደርገኛል እና ግራ ገባኝ መሀል ላይ ታውቃለህ። መክፈት አልችልም፣ ቪዲዮ መክፈት አልችልም። አንብብ እስኪ አንብብ፣ አትክፈተው። እሺ አንድ አንብብ። ወረድኩኝ ድንገት ወይ በስሙ ልጥራ። አቤት ኔትወርክ። እስቲ አንድ ኮንፈርም አድርጉኝ። አንድ ቁጥር ጻፉልኝ ታች ላይ። ቦታ መቀየር አልችልም፣ ማብራት ጠፍቷል፣ ዋይፋይ መክፈት አልችልም። ለዛ ነው ጋይስ እየተቆራረጠባችሁ ከሆነ የእናንተ ኔትወርክ ሳይሆን የኔ ኔትወርክ ነው። እሺ ቴንክ ዩ ሁላችሁ። አንተ ልጅ ሰዓት አትግደልብና ተመለስ። እሺ ቴንክ ዩ ሁላችሁ። ሳፋሪ ተጠቀም፣ እሱ ይሻላል። ከዝም ብለህ አንብብ መሰላሉ። አንተ ያልክ ምንም እኔ ላገኘው አልቻልኩም። አንተ ያልከው ምንድን ነው ከፈተው? ከ178 እስከ 180 ድረስ አነበብኩ። አንተ ያልከው ምንም ላገኝ አልቻልኩም። ፈርስት አፖሎጂ ኦፍ ጃስቲን ማርቲር ቻፕተር 21 ብለህ ሰርች አድርግና ካላነበብከው እኔ የፈለከውን ነገር እቀጣለሁ። አጣሁት እንግዲህ እስካሁን ምንም ነገር የለም። ምንድን ነው የመጽሐፉ ስም የከፈትከው? ፈርስት አፖሎጂ ያልከውን እንኳን የእሱን ይቀርና የጃስቲን ማርቲንን የሁሉ ከፈትኩኝ እስከ 21ኛውን ክፈት። 178 እስከ 180 ድረስ አነበብኩት። 21ኛውን ክፈት። 21ኛውን the first apology of ጃስቲን ማርቲር ብለህ 21ኛ ምዕራፍ ጋር ሄደህ ካላገኘ 21ኛ ምዕራፍ 21ኛው ቻፕተር ምዕራፍ ነው የፈጠነ ካሜራ ብከፍ አቤት ጉድ! እንዲሁ ፊት ለፊት ነው የምታሳየን ሁላ ከፍተህ ያለኛ ካሜራ ምን ቢያለኝ። እሺ ኢብኑ ቃፍ እስቲ ክፈት። አንተ ክሮም ላይ ግባና ፈርስት አፖሎጂ ኦፍ ጃስቲን ማርቲር 21 ቻፕተር ብለህ ሰርች አድርግለትና ፊት ለፊት ላሳየው። ኖ 21ኛው ላይ
በሮማን XX1 ነው። XX1 21 ነው አይደል? ያ ሰርፕራይዝ ነበር የሚሆነው። ካሜራ ቢከፍት እዛው ፊት ለፊት ገጨው ብሎ ነው የሚወጣው። እንደዚህ ፊት ለፊት ከፈተለት ኢብኑ ቃፍ እኔ ከፈት ቁጥሩ እንትን ኔትወርክ ጥሩ አይደለም። እሺ ይሁን። ይታያል። ይሄው ፊት ለፊት ና መሰላሉ ና ይታያል። ይሄ ቁጥር 21 ያጨምርበት። ከዛ በእጅ ዙም አድርገው በእጅ 21 ቁጥር አሳየው። ና ተመለስ እንጂ ይሄ ይታያል አለኝ እኮ እያየሁኝ። እና አንብበው። ይሄ ነበርኩት ምን ይላል? and when we say እኛ እንደዚህ ቆይማ እንዴ ይሄው ፊት ለፊት አለ እኮ አንተም በከፍት ከዚህ ውጪ ምንም የተለያየ ነገር አከፍትም። ለዛ ነው ፊት ለፊት 21ኛው አናሎጂ። አንተ ልጅ ሰዓት ዌስት እያረክብን ነው መሰለኝ። ተቀበሉት። የሚገርመው ነገር አንተ ያመጣህልኝ መጽሐፍ በእንትን ደረጃ የተቀበሉት የለም። እሱን ላሳይ እችላለሁ። አንተ ያልከው እሺ እንደዛ እንዳለ ልክ ነህ፣ ግን እሱ በእንትን ደረጃ የተቀበሉት መጽሐፍ አይደለም። በማን አፕሩቭ የተደረገ መጽሐፍ አይደለም። አንተ ያመጣው መጽሐፍ አፕሩቭ የተደረገ መጽሐፍ አይደለም። በማን ኦኬ አንተ ዮስጢኖስ ሰማዕት እኮ ነው ያመጣሁት። ናሲ አርታር ነው የምታሽቃብጡለት በቤተ ክርስቲያን ደረጃ ምንድነው? ቤተ ክርስቲያን የምታከብረውን መጀመሪያ ሁሉም ነገር ታርታው አሁን ይሄን ኮሜንታት ቆይ እየሰማኝ እስካሁን ሰምቻለሁ፣ ስትለፈልፍ ሰምቻለሁ። አሁን ደግሞ ሰማኝ። መጀመሪያ በደንብ አጣርተና ይሄ የጀስቲን ማርቲን የ21ኛው መጽሐፍ ተቀባይነት የለውም። የመጀመሪያው ሰከንድ እና አንድ ደግሞ ሶስተኛ